ቋቁር የሆኑ ዘሮች ከሱ ወጡ ይላል። ገሃነምን እንደ ቃል ኪዳን እንደገባላት ከሰዎችም ከጋኔኖችም ይሞላባትና ጥያቄ ይጠይቃል። ጠያቂው ማን ነው? አላህ። ለምሳሌ አደምን በፈጠረበት ጊዜ ግራ ትከሻውን መታ አደረገው ጥቋቁር የሆኑ ዘሮች ከሱ ወጡ ይላል። ልክ እንደ ቻርኮል ማለት ነው። እንደ ከሰል ጥቋቁር የሆኑ ወጡ ይላል። እንደዚሁ ደግሞ ቀኝ ትከሻው ሲመታው ደግሞ ነጫጭ ዘሮች ወጡ። እንደ ጉንዳን ትንሽ ሆኑ ነጫጭ ዘሮች ወጡ ይላል። ከዛ በቀኙ ያሉት ምን አላቸው? ነጫጭ ዘሮቹን ሂዱ ገነት ግቡ አይመለከተኝም። በግራ ያሉትን ደግሞ ምን አላቸው? ሂዱ ገሃነም ግቡ አይመለከተኝም ይላል። ይሄ ሐዲስ ያለው ሚሽካት አልመሳቢህ 119 ላይ ነው ያለው። እንዲህ ይላል አቡ ደርዳን ሪፖርተድ ጋድስ ሜሴንጀር አስ ሴይንግ አቡ ደርዳን እንደዘገቡት ያላህ መልእክተኛ እንደዚህ ብለዋል። ጋድ ክሬትድ አዳም when created him strike his right shoulder and brought forth his offspring white like small ants ልክ እንደ ትንንሽ ጉንዳኖች አይነት ያሉ የሱ ዘሮች ትከሻው በሚመታበት ጊዜ ወጡ ይላል። እሱ ብቻ ሳይሆን እንዲህ ይላል and he strikes his left shoulder and brought forth his offspring black as those they were charcoal ልክ እንደ ቻርኮል ተቋቁር የሆኑ ዘሮች ወጡ ደግሞ በቀኝ። ከዛ then he said to the party on his right side to paradise I don't care ምን ይላል? ለእናንተ ገነት አይመለከተኝም ይላል በቀኙ ላሉት ማለት ነው። and he said to the party in his left shoulder to hell I don't care አህመድ ትራንስሌት ኢት አህመድ የሚባለው ትራንስሌት አድርጎታል። ኢስናዱ ሐሰን ነው። ሐሰን ማለት የሐዲስ ሰንሰለቱ ኢስናድ የሚባል አለ። እሱ ጉድ ነው ጥሩ ነው ማለት ነው። ሁለተኛ ደረጃ ነው ማለት ነው ይሄኛው ማለት ነው። ስለዚህ ይሄ ክፍል የሚነግረን አንድ ሰው ገና ሳይፈጠር በአባቱ እንግዲህ ትካሻ ሳለ ትካሻውን በመምታት ለገነትና ለገሃነም እንደተነገረ ይነገራል። ስለዚህ እኔ ለገሃነም ከተፈጠሩት መካከል ልሆን ስለምችል ወይም ደግሞ ከነዛ ከግራዎቹ ልሆን ስለምችል ደግሞ ጥቁር ነኝ እኔ ነጭ አይደለሁም። ስለዚህ ይሄ በጣም የሚያስፈራ ነገር። ጥቁርና ነጭ ምናልባት የከለር ጉዳይ ነው የተነሳው ማለት የከለር ጉዳይ ማለት ለምሳሌ አፍሪካውያን ነጮች ምናምን በሚል ነው የተቀመጠው ሐሳቡ። ይሄን አንዳንድ የሚሉት አንድ ሐሳብ አላቸው። ወደፊት ክፉ የሰሩ ሰዎች ጥቁር ይሆናሉ፣ መልካም የሰሩ ሰዎች ደግሞ ነጭ ይሆናሉ። እሱን ሐሳብ ለማስረዳት ነው ከባህሪ አንፃር ነው ይላሉ። ግን ክፍሉ አይተው ከሆነ የሰዎቹን ማንነት የሚገልጽ ነው። ገና ኃጢአት አልሰሩም። ገና አደም በተፈጠረበት ሰዓት ነው እንደወጡ ነው ገና ከአዳም ምንድነው የሚለው when created አዳም ነው የሚለው። አዳም በተፈጠረ ጊዜ ወይም አዳምን በፈጠረበት ጊዜ ነው ይሄንን ያደረገው። በግራ ያሉትን ገሃነም በቀኝ ያሉትን ደግሞ ገነት ብሎ ይናገራል ማለት ነው። ይሄ ብቻ አይደለም። ሳሂህ ሙስሊም ሐዲስ ላይ አለ 2662 ሲላይ አንድ የአንሷር ልጅ ነበር በህፃንነቱ ሞተ እና የቀብር ስነ ስርዓት በፊት የሚደረግ የሞተ ሰው ላይ የሚሰገድ ስግደት አለ። ሰላተል ጀናዛ ይባላል። በሱ ላይ መሐመድ አሰግዶ ከጨረሰ በኋላ አይሻ እንደዚህ ያለችው ይሄ ልጅ ኃጢአት የሚሰራበት እድሜ አልደረሰም፣ ኃጢአትም አልሰራም፣ ስለዚህ ገነት ነው የሚገባው፣ በጣም ደስ ይላል ስትለው አይታወቅም ማለት እንደዚህ ማለት አንችልም ማለት ለምን ስትለው አንድ ሰው በአባቱ ወገብ ሳለ ለገሃነም ይፈጠራል፣ ያ ሰው ገሃነም ይገባል። ሌላው ደግሞ በአባቱ ወገብ ሳለ ለገነት ይፈጠራል፣ ስለዚህ ያ ሰው ወዴት ይገባል? ወደ ገነት ይገባል። ስለዚህ ይሄ ሕፃን ልጅ ኃጢአት ሳይኖርበት ኃጢአት የሚሰራበት እድሜ ሳይኖር ወደፊት እንዳይሰራ ደግሞ ኦልሬዲ ሞቷል። ስለዚህ ኃጢአት የሌለበት መሆኑ ኃጢአት የሚሰራበት እድሜ ያልመድረሱ ከኃጢአት ንጹህ መሆኑ የተረጋገጠ። በእስልምና አስተምሮ ደግሞ አንድ ልጅ ሲወለድ ሙስሊም ሆኖ ነው የሚወለደው ብለው ነው የሚያምኑት። ይሄ በሁሉ ቦታ የሚነገር ስለሆነ ግልጽ ሐሳብ ነው። ይሄ ልጅ ሙስሊም ነው ማለት ነው። ምክንያቱም ኃጢአት የሚሰራበት እድሜ ያልደረሰም ኃጢአትም አልሰራ፣ ግን የት እንደሚገባ አይታወቅም። የሚወሰነው በአባቱ ወገን ለተፈጠረበት ዓላማ ብቻ ነው። ለገነት ከተፈጠረ ገነት ይገባል፣ ለገሃነም ከተፈጠረ ደግሞ ገሃነም ይገባል። ይሄን ይነግረናል። ይሄንን የሚደግፉ ብዙ የቁርአን ክፍሎች ብዙ የሐዲስ ክፍሎች አሉ።
ለምሳሌ ከቁርአን አንድ ሐሳብ ልንገር። ሱራ 32 ቁጥር 13 ላይ በሻን ኑሮ ለነፍስ ቅንነቷን ወይም እምነቷን በሰጠናት ነበር፣ ግን ከሰዎችም ከጋኔኖችም የተሰበሰቡ ሆነው ገሃነምን እሞላለሁ ማለት ቃሉ ተረጋግጧል። በሻን ኑሮ ማለት ምን ማለት ነው? በፈለግን ነው፣ ፍላጎት ቢኖረን። ራሱን በብዙ ቁጥር እየጠራ ነው አላህ። ያው እሱ ላይ አላህ አንድ ነው ወይስ ብዙ ነው የሚለው ሌላ ጊዜ እናወራበታለን። ነገር ግን እኛ ፍላጎት ቢኖረን ኖሮ ለነፍስ ሂዳ ወይም ደግሞ ምሪት በሰጠናት ነበር፣ በመራናት ነበር። ነገር ግን ለገሃነም ቃል ኪዳን ገብተናል። ምን ተብሎ? ገሃነም እሞላሻለሁ። ከምንና ከምን? ከጋኔኖችና ከሰዎች የተሰበሰቡ ነው እሞላለሁ ብዬ ቃል ኪዳን ገብቼልሻለሁ ይላል። ይህንን ደግሞ ሱራ 50 ቁጥር 30 ላይ ምን ይላል? ገሃነም ሞላሽን ብለን በምትጠየቅበት ጊዜና ተጨማሪ አለ ብላ የምትጠየቅበትን ጊዜ አስታውሳቸው ይላል። ይሄ ማለት ምን ማለት ነው? በመጨረሻ ገሃነምን ቃል ኪዳን እንደገባላት ከሰዎችም ከጋኔኖችም ይሞላባትና ጥያቄ ይጠይቃታል። ሞላሽን ይላታል። ጠያቂው ማን ነው? አላህ። በመጨረሻው ጊዜ እንግዲህ ቃል ኪዳን ገብቶላታል። ቃል ኪዳኑን ለማክበር ምን ማለት አለበት? ሞላሽ ቃል ኪዳንን አክብር ያለው እንደ ማለት ነው። ሱራ 32:13 የተባለው ነው እንደዛ የሚለው። ሱራ 32:13 ላይ እንትን ያልኩት በሻን ኑሮ ነፍስን ቅንነቷን እምነቷን በሰጠናት ነበር። ቃል ኪዳን የተገባላት የት ቦታ ላይ ነው ለገሃነም? ሱራ 32 ቁጥር 13 ላይ 32:13 ላይ ቃል ኪዳን ተገብቶላታል ማለት በሰዎችም በጋኔኖችም ትሞያለሽ የሚል ሞላሻለሁ የሚል። ይህንን ደግሞ ለመሙላት ለነፍስ ቅንነትና እምነት አልሰጥም፣ ፍላጎት የለኝም። ለምንድን ነው ፍላጎት ለነፍስ ሁሉ ቅንነቷን እምነቷን የማልሰጠው? ለምንድን ነው ሲባል ገሃነምንም ለመሙላት ቃል ኪዳን ገብቻለሁ። ለዚህ ስል አልሰጠም፣ ፍላጎት የለኝም። ምሪት ለመስጠት ነፍስን ለማቅናት እምነቷን ለመስጠት አልፈልግም። ከዛ በመጨረሻው ዘመን ምን ያደርጋል? ሱራ 50 ቁጥር 30 ላይ በመጨረሻው ዘመን ያው የፍርድ ጊዜ አስገብቶ ሲጨርስ ይጠይቃታል። ገሃነምን ሞላሽን ብሎ ይጠይቃታል። ተጨማሪ ያለን ትላለች። ከዛ ሌላ ያስፈልገኛል እያለች ሌላ ያስፈልገኛል እያለች ከዛ እግሩን በላዋ ላይ ያደርጋል። ከዛ ምን ትላለች? ቋጢ ቋጢ ትላለች። ሞላ ማለት ነው። ሐዲሱን ላምብልህ። እሺ ሰሂህ አልቡኻሪ 48 ላይ ነው ያለው። ሰሂህ አልቡኻሪ 48 ላይ ነህ ሐሳብ የተነገረው። ምንድነው ሰሂህ አልቡኻሪ ማለት ምንድነው? ኢማሙል ቡኻሪ የጻፉት ሐዲስ ነው። ማለት ነው። ከቁርአን ቀጣይ ስህተት የሌለበት ታማኒነት ያለበት መጽሐፍ ሰሂህ አልቡኻሪ ነው። ሰሂህ ነው ማለት አውተንቲኬትድ ነው። ኢስናዱ መሐመድ ጋር የሚደርስ ነው። ኢስናድ ማለት የሐዲስ ሰንሰለት እንትና ዘገቡ እንትና ዘገበ እያለ መሐመድ ጋር መድረስ አለበት። ስለዚህ ይሄ ዘጋቢ እንደተናገረው ወይም ደግሞ ይሄ ዘጋቢ የዘገበበት መጽሐፍ ላይ ሰሂህ ቡኻሪ የሚባል ሐዲስ አለ። እሱ ላይ ነው የተቀመጠው። ዘጋቢው ማን ነው? አነስ የሚባል ነው። ናሬትድ አነስ ዘ ፕሮፌት ሰይድ ነብዩ እንዲህ ብለዋል። ዘ ፒፕል ዊል ቢ ስሮን ኢንቱ ሄል ሰዎች ወደ ገሃነም ይወረወራሉ። ኢንቱ ሄል ፋየር ኤንድ ኢት ዊል ሴይ ገሃነም ትላለች አር ዜር ኤኒ ሞር ቱ ካም ሌላ ተጨማሪ ያለ ትላለች። ይህን 50-30 ይጠቅሳል። ሱራ 50-30 በቀነፍ ውስጥ ቲል አላህ ፑት ሂዝ ፉት ኦቨር ኢት ኢት ዊል ሴይ ቋጢ ቋጢ ኢነፍ ትላለች። ስለዚህ ምን ማለት ነው? አላህ ገሃነም ሰዎችን ይወረውር እና በገባላት ቃል ኪዳን መሰረት ሞላሽን ብሎ ይጠይቃታል። እሷ ምን ትላለች? ተጨማሪ ያለ ትላለች። እሱ ደግሞ ምን ያደርጋል? አንድ እግሩን ማለት ነው። ፉት ነው የሚለው FOOT አንድ እግር ለማሳየት ነው። አንድ እግሩን በሷ ላይ ሲያደርግባት በቃኝ ትላለች። ቃል ኪዳኑን አከብሯል ብለህ ታስባለህ? እሞላሻለሁ ያላት በሰውና በጋኔን እንጂ በእግሩ አይደለም። በጋኔንና በሰው ደግሞ አለመሙላት ነው የምታውቀው። ተጨማሪ ያለው ይብላለች። ስለዚህ አላህ መምሏታል፣ ገሃነምን ዋሽቷታል። ግን ለሷ ሲል ደግሞ ብዙ ሰዎችን ገሃነም ያስገባል። እንዴት አድርጎ? አንድ ሰው ቅንነቱንና እምነቱን
እንዴት አድርጎ ነው የሚወስድበት? ሱራ 32 ቁጥር 13 ላይ ምን ብለን ነበር? በሻን ኖሮ ወይም በፈለግነው ኖሮ ለነፍስ ቅንነቷን ወይም እምነቷን በሰጠናት ነበር። ግን ከሰዎችም ከጋይኖችም የተሰበሰቡ ሆነው ገሃነምን እሞላለሁ በማለት ቃሉ ተረጋግጧል ብሎ ነበር። እምነታቸውና ቅንነታቸውን እንዴት ነው የሚከለክላቸው ሲባል ሱራ 6 125 የሚለውን ስም። ይሄ በጣም የሚገርም አላህ የሰራውን ስራ ነው ማለት የሚገርም እንግዲህ አምላክ ነው ለማለት በጣም በሚያስቸግር መልኩ ነው የሚናገረው። 125 ላይ እንዲህ ይላል፣ አላህ ሊመራው የሚሻውን ሰው ደረቱን ወይም ልቡን ለኢስላም ይከፍትለታል። ሊያጠመው የሚሻውን ሰው ደረቱን ጠባብ፣ ቸጋራ፣ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። እንዲሁ አላህ በነዛ በማያምኑት ላይ እርክሰትን ያደርጋል ይላል። ስለዚህ የአላህ ፍላጎት ነው የሰዎችን ሁኔታ የሚወስነው እንጂ የሰዎቹ መቀበልና አለመቀበል አይደለም። እዚህ ክፍል ላይ አላህ ሊመራው የፈለገውን ሰው ልቡን ለኢስላም ይከፍትለታል። ያልፈለገውን ሰው ሊያጠመው የፈለገውን ሰው ደግሞ ልቡም ጠባብና ቸጋራ ወደ ሰማይ ለመውጣት እንደሚታገል። ማንም ሰው መቼም ወደ ሰማይ መውጣት አይችልም። ስለዚህ አላህ ሊያጠመው የፈለገው ሰው ደግሞ ቢታገል መቅናት